መጣላት አይደለም ሪሌሽንሺፑ እንዲሞት ወይም እንዳይሰራ የሚያደርገው። ይልቁኑ ለሪሌሽንሺፑ ላላችሁ የፍቅር ግንኙነት አለመስራት መቻል ነው ያንን ነገር የሚያቆመው ወይም ደግሞ ሪሌሽንሺፑ ወርክ እንዳያደርግ የሚያደርገው ማለት ነው። ወይም ደግሞ እንዴት ሀሳብሽን መግለጽ እንዳለብሽ እንኳን የማታውቂ ከሆነ ሪሌሽንሺፓችሁ በጣም ይጎዳል ማለት ነው። እቺ ሃይ ቫልዩ የምትባሏን ሴት ወክለሽ እንድትጫወች የሚያደርግሽን ፓወር ማግኘት የምትፈልጊ ከሆነ በዚህ መንገድ ነው ከወንድ ልጅ ጋር መነጋገር ያለብሽ። የመጀመሪያው ቀጥታ ያንን ሰው ከምትወቅሺ ችግሩ ላይ ማተኮር ነው። ቀጥታ ከምትወቅሹ ችግሩ ላይ አተኩር ብዬ የምነግርሽ፣ ለምሳሌ አንተ ለኔ አታስብም፣ በጣም ራስ ወዳድ ነህ ከማለት ይልቅ የምታደርጋቸው ነገሮች ኮንፈርት እየነሱኝ ነው፣ ለኔ ያለህ ኮሚትመንት ትክክለኛ መስሎ እየታየኝ አይደለም። ይሄንን ነገር ፊክስ ማድረግ የምንችለው እንዴት ነው ብለሽ ነው መነጋገር መቻል ያለብሽ ማለት ነው። አንዳንዴ ይሄ ጥፋቱ ምናልባት የዛ ሰው አካል እንኳን ቢሆን አንቺ የምትናገሪው ንግግር ያንን ሰው አታክ የሚያደርገው ከሆነ ጥፋቱ ላይ አንተ እንዲህ ነህ፣ አንቺ እንዲህ ነሽ፣ አንተ እንደዛ ነህ እየተባባሽ የምትነጋገሪ ከሆነ አንደኛ ምን ያህል ሪስፔክት እንደሌላችሁ ነው የሚያሳየው። ዳትማች አንቺም እሱን አታከብርም፣ እሱም አንቺን አያከብርም ማለት ነው። በፍቅር ግንኙነት ደግሞ መከባበር ከፍቅር መሰጣጣት ያላነሰ ትልቅ ዋጋና አስተዋጽኦ አለ። ሞሮፍ እንዲሰማ የምትፈልጊ ከሆነ በተቻለሽ አቅም የዛን ሰው ደካማ ጎን አንስተሽ አታክ ለማድረግ ወይም ደግሞ የዛን ሰው የሆነ ነገር አንስተሽ አታክ ለማድረግ ያንን ሰው ለመጉዳት ሳይሆን ማውራት ያለብሽ ችግሩ እንዲፈታ እንደምትፈልግ አይነት ሴት ሆነሽ ነው ማውራት ያለብሽ። ሴቶች በጣም የምትፈልጉት ሰው ሆኖ የምትወዱ ሰው ይሆንና ከዛ ሰው ጋር እንዴት መስማማት እንዳለብሽ እንዴት ዲል ማድረግ እንዳለብሽ ሳታውቂ ስትቀሪ ሪሌሽንሺፓችሁ የሆነ ሽኩቻ ነገር ይበዛዋል ማለት ነው። ይህ እንዳይሆን የምትፈልጊ ከሆነ ደግሞ ማድረግ ያለብሽ አሰም ፖይንቱን ጠቅ አድርገሽ መናገር ብቻ ነው። ይሄ ነገር ለኔ አይገባኝም፣ ይሄ ነገር እኔ አልወደድኩትም፣ ፕሊስ ይሄ ነገሮች መስተካከል ካለባቸው እነዚህ ነገሮችን እንድናስተካክል እድል እንስጥ ለራሳችን ብለሽ ነው መነጋገር መቻል ያለብሽ። ኮሚኒኬት ከማያደርግ ሰው ጋር ሪሌሽንሺፕ ውስጥ ካላችሁ ፈጣሪ ይርዳችሁ። ምክንያቱም ኮሚኒኬት ማድረግ የማይችል ከሆነ ችግሮቹን መፍታት የማይችል ሰው ነው ማለት ነው። ችግራችሁን ደግሞ መፍታት ካልቻላችሁ ሪሌሽንሺፓችሁ ወርክ አያደርግም ማለት ነው። ስለዚህ ሪሌሽንሺፑን የምትፈልጉት ከሆነና ወደፊት ወደ ትዳር ያድጋል ብላችሁ የምታስቡ ከሆነ መጀመሪያ ማሰብ ያለባችሁ ኮሚኒኬሽን እንዴት መፍታት እንዳለባችሁ ወይም ኮሚኒኬት እንዴት መደራረግ እንዳለባችሁ ማወቅ ነው ማለት ነው። ሁለተኛው አትጩሂ፣ በረጋ መንፈስ ተነጋገሪ። ስትጮሂ ወይም በጣም ኢሞሽናል በምትሆኝበት ጊዜ አንደኛ ያንን ነገር ከቁም ነገር ላይቆጥረው ይችላል። ምክንያቱም ይሄ ጊዜያዊ ስሜት ነው ያልፋል ብሎ ስለሚያስብ እንደዛ ላይሆን ይችላል። የሰው ልጅ ደግሞ በተፈጥሮ ረጋ ብለሽ ነገሮችን ማስረዳት ስትቺ የአንቺ ሀሳብ ከባድ እንደሆነ ይረዱታል ማለት ነው። ስለዚህ አንቺ በምትናገሪበት ወቅት ፖይንቱን ተናግረሽ ያችን እንዲስተካከል የምትፈልጊውን ነገር ተናግረሽ ይህ በረጋ መንፈስ ነገሮችን ፊክስ ለማድረግ እንድትጥሩ መንገድ ማመቻቸት ነው ያለባችሁ ማለት ነው። ሌላው በምትነጋገሩበት ወቅት ውጪ ላይ ወይም ሰው አጠገባችሁ ያለ በሰው ፊት መነጋገር የእናንተን ችግር ወይም አብሮሽ ያለውን የሪሌሽንሺፕሽን ችግር አጋልጠሽ ለሰው እየሰጠሽ ነው ማለት ነው። ይሄ ንፋስ ይባላል። ለሪሌሽንሺፓችሁ ንፋስ መክፈት ነው። የምትነጋገሩበት ታይም ላይ ኖራችሁ ቁጭ ብላችሁ በስነ ስርዓት ማውራት ስትጀምሩ አንቺ የምታስቢውን ሀሳብ ይሄ ነገር እንዲስተካከል ይፈልጋለሁ ብለሽ የምታስቢውን ዋና ፖይንት የምትይውን ሀሳብሽን በረጋ መንፈስ በተረጋጋ ሁኔታ በመግለጽ ያንን ነገር እሱ እንዲገነዘበው ወይም ደግሞ እንዲገባው እቺ ሴት ልክ ናት ብሎ እንዲረዳ እንዲያደርግሽ የሚያደርግ ነገር ነው። በጣም ስሜታዊ እንኳን ብትሆኑ በጣም ያ ነገር ያናደደሽ እንኳን ቢሆኑ የሆነ የራስሽን ሰልፍ ሪስፔክት አስቀድመሽ የሆነ አለ አይደለ መናገር ያለብሽን ነገር በቀጥታ ውስብስብ ሳታደርጊ መነጋገር ነው። በተጨማሪ ድራማ መፍጠር ምናምን ሪሌሽንሺፑን አዛ እንዲያደርገው የሚያደርግ ነገር ነው። ወሬሽን ከቁም ነገር እንዲቆጠር አያደርገውም ማለት ነው። ሶስተኛው ደግሞ እርቃለሁ ብለሽ አትዛች። ሪሌሽንሺፕ ላይ አግሪመንት ይሄ አለመግባባት በሚፈጠርበት ጊዜ 10 ጊዜ እርቃለሁ ባቲ ይመረጣል። ይሄ የምነግርሽ እንደ ጤነኛ ሪሌሽንሺፑን በጤነኛ መንገድ እንደሚመራ ሰው
እንድታስቢው ነው። ደጋግመሽ በምታወሪበት ጊዜ ያ ነገር ይለመድና እውነት እንኳን ቢሆን አንቺ ማጣት እንዳያስፈራው ታድርጊዋለሽ ማለት ነው። በተቻለሽ አቅም እኔ እንደዚህ አደርጋለሁ፣ እኔ ሄዳለሁ፣ እንዲሆናለሁ፣ እንደዛ አደርጋለሁ ብላችሁ ቀድማችሁ ሜሴጅ አትላኩ። ማድረግ የምትፈልጉት ነገር ካለ እንኳን ያ ነገር ሪሌሽንሺፑ አይ በቃኝ ከዚህ በኋላ ይሄ ነገር ለኔ አይገባኝም ብለሽ የምታስቡ እንኳን ከሆነ ተነስተሽ ከዛ ቦታ ተነስተሽ መሄድ ነው እንጂ ያንን ነገር አስሬ እንደዚህ አደርጋለሁ፣ በዚህ ገባለሁ፣ በዚህ እወጣለሁ ያልሽ ቀድመሽ ሜሴጅ መስጠት ማለት ያንቺ መራቅ ያንቺ መሄድ ምንም እንዳይመስለው የሚያደርገው ነገር ነው ማለት ነው። ደግሜ እነግርሻለሁ እንደዛ ነው። ቀድማችሁ ምንም አይነት ሜሴጅ አትስጡ። አራተኛ ስሜታችሁ ቁጣ በሚፈጠርበት ጊዜ ወይም ደግሞ ይሄ የስሜት ግለት በሚመጣበት ጊዜ በምታወሩበት ታይም አለመግባባት በሚፈጠርበት ጊዜ እመኑ ሰዓት መውሰድ ይሄ የሆነ እስክትረጋጉ ድረስ ዝም ማለት በጣም ትልቅ መፍትሄ ነው። በእውነት ነው የምላችሁ ነገሮችን ረጋ ብላችሁ እንድታስቡ የትኛው ትክክል አይደለም የሚለውን ረጋ ብለሽ እንድታይ ያደርግሻል። ስለዚህ አንዳንዴ ቦታ የሆነ ስፔስ ስጪኝ ብሎ ካለሽ አንቺ ያንን ስፔስ ለአንቺ መስጠት መቻል አለብሽ ማለት ነው። ምክንያቱም አንቺ ስሜታዊ ሆነሽ የምትናገሪ ከሆነ ያ ሰውም ስሜታዊ ሆኖ የሚናገር ከሆነ በመሃሉ መናናቅ፣ ይሄ መደፋፈር። አምስተኛና የመጨረሻው ደግሞ ለማሸነፍ አይደለም መጣር ያለብሽ። ጤነኛ የሆነ ሪሌሽንሺፕ ካለሽ ዋናው ዓላማ እናንተ ፍቅራችሁን ያላችሁን መተሳሰብ ያላችሁን ነገር ከፍ ወዳለ ደረጃ ማብቃት እንጂ አንቺ አሸናፊ ሆነሽ ወይም እሱ አሸናፊ ሆኖ መዝጋት አይደለም። ክብራችሁን፣ ፍቅራችሁን፣ መተሳሰባችሁ ሁሉ ነገራችሁ ማስጠበቅ የምትችሉት አሸናፊ በመቁጠር ሳይሆን ለሪሌሽንሺፑ ትክክለኛውን የሆነ ነገር በመፍጠር ነው ማለት ነው። ለሁለታችሁም የሚገባውን ነገር በመፍጠር ነው። አለመስማማት ሲመጣ የሆነ አለመግባባት ሲመጣ እነዚህ ነገሮች ነው ማድረግ ያለብሽ። ከፍተኛ ዋጋ ያላት ሴት፣ በራሷ የምትተማመንና ነገሮችን በራሷ ፊክስ የምታደርግ ሴት፣ ዋይዝ እንደሆነች ሴት ልመክርሽ የሚገባው ነገር ቢኖር ፋይት ስታደርጊ ወይም አለመስማማት ወይም አለመግባባት በሚፈጠር ጊዜ ረጋ ብለሽ ነገሮችን ማሰብና ከዚህ ቀጥሎ ምን ማድረግ አለብኝ የሚለው ነገር ላይ ማተኮር ነው ማለት ነው። ስሜታዊ ሆነሽ የምትናገራቸው ንግግሮች ነገ ላይ የሆነ ሰሟን ላይ ወይ አንቺ ላይ ወይ እዛ ሰው ላይ ጠባሳ ሊጥል ይችላል። የዛሬው ቪዲዮ ይህንን ይመስል ነበር። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ይጠቅማታል ለምትዩ ጓደኛሽ ሼር አድርጊላት። ባይ